እንዴት እንደዚህ አትነግሪንም? ስንት ነገር ስንት ዋጋ ከከፈልም በኋላ ከጀርባ አንዴ ተረጋጋለህ። ሰላም ሄሉ፣ እንዴት ነሽ? ስሚኝ፣ የማይሆን የምነግርሽ ነገር አለ ማለት አሳልፈኝ خلاص ልንገርሽ፣ ብዙ ነገሮችን እያበላሸክ ነበር። እሷ ጋር ፍቅረኛ ሆናለሁ ብለህ አብረሃት ተቀምጠ ፍቅሬን ትቀበያለሽ ወይስ ምንድን ነው ሀሳብሽ ትላለህ ማለት እኛ ያሰብነውን ነገር ብዙ ጊዜ ትሳሳታለህ። በጣም ከመጓጋትክ የተነሳ የእሷ ስንት ወር 3 ወር ምናምን ቆይቷል እና እውነተኛ የአንቺን ስሜት መረዳት አልቻለም። ስሜትሽን ለመረዳት እንጂ አንቺ የእሱን ፍቅር እንድትቀበይ አይደለም። በዚህ መንገድ እንደማትቀበይ ማንም የ6 ዓመት ህጻን ልጅ ራሱ መረዳት የሚችለው ነገር ነው። መሄድ አለብኝ ሳየው ምናምን እንትን አይደለም፣ ይሄ ክብር አይደለም እኮ እስካሁን እየጠበኩት ነበረ። የሁሉ መቆም አይጠበቅብኝም እኮ ለሱ እኮ ተረጋግተሽ ጠብቂው። ለምን ተረጋጋለሁ? አሁን ነገርኩህ። የምር አፍቅራው ነው ብዬ የምር ወደው ነው የምር ግን ኤሪካ ፍቅር ኖሯ ነው። ኤሪክ ራሱ ሄሉን እንዴት እንደዛ ሊያረጋን ነው ምናምን ብዬ ግን እያልኩ ነበር። ብዙ ነገሮች ሳይበላሹ በሰዓቱ መናገሯ መልካም ነው። በነገራችን ላይ በእንደዛ አይነት ድራማ በመስራት ወይም አንዷ ሴት ከሌላ ወንድ ጋር ስትታይ በእንደዚህ አይነት ነገር የሚሆን ነገር የለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ሄዱ ቤተሰቦቼ። ዛሬ እንግዲህ ይቅርታ ትንሽ ጉንፋን ይዞኛል እና ድምጽ ሄሉ እና ልጅቷ እንግዲህ ማፊ ለሄሉ ወይስ ትልካላታለች ማለት ነው። ወይሱን እንግዲህ እንዳዳመጣችሁት በቀደም ማች ለብሰው መጥተው እኔ ራሱ በጣም ተናድጄ ነበር። እንዴት ኤንዲን አፈቅራለሁ ብላ መጣ፣ እንዴት እሱን እንደዚህ ታረጋለች ምናምን ብዬ ነበረ። ከምታረጋቸው ነገሮች ለካ እሷ የተሰጣት ካራክተሩ ፊልም ኖሯል። ይህን ኩላ ሲያደርግ የነበረው እንግዲህ ኤንዲ ነው። የሄሉን ስሜት ለማወቅ ነው የፈለጉትና ሄሉ ደግሞ በጣም ተናዳ ነበር። እኔ ራሱ ተናድቻለሁ እውነት ለመናገር ማለት ነው። ምክንያቱም ኤንዲን አፈቅራለሁ ብላን የመጣችው እና ከዛ ድረስ መጣ እንደዚህ ማድረጓ ተገቢ ነው ብዬ አላስብም ነበር። ግን ነገሩን ስታየው ሴት ለሴት የሆነ ትረዳላችሁ አንዳንዴ ማለት ነው። ስትረዳ ሄሉ በጣም እያመረረች መሄዷን ስታውቅ ወይስ ልካላታለች። እንግዲህ ኤንዲም ለምን እንደዛ አደረግሽ፣ ለምን ተናገርሽ፣ ያን ሁሉ የለፋንበትን ነገር አንቺ ብዙ ሰው እየሰደብሽ፣ በነገራችን ላይ ብዙ ሰው እየሰደባን ነበር ልጅቷን በኮሜንት ማለት ነው። ኮሜንትን ስለምታይ በስተ መጨረሻም በቃ ሴት ልጅ እንዴት እንትን እንዳለች። በነገራችን ላይ ይህ አሁን የመጣ ነው፣ የአሁን ፋሽን ነው። በቃ የሆነ ሰው ወይ ፍቅሩን ካልተቀበለው የሆነ ሰው ካስቀየመው ከሌላ ሰው ጋር መታየት የሆነ ቀንታ ወደ እኔ ትመጣለች። ይሄ በጣም ኋላ ቀር የሆነ አስተሳሰብ ነው። አንድ ሰው ከሆነ ሰው ጋር እየው ከተባለ ራሱ ጨዋ ሆኖ ራሱን አስከብሮ ሲቀመጥ ነው እንጂ ከዛ ከሰው ጋር ስለታየ ወይ ያ ሰው ልክ ወይ ተገባብተው የመጨረሻ ደረጃ ላይ ሊደርስ ይችላል። ሄሎ አሁን ትላንትና ልጅቷ ባትነግረኝ ወይስ የመጨረሻ ደረጃ ወስኜ ነበር ምናምን ብላለች። መለላችሁ ነው ልጅቷ የሄሉን እንትን አነባ እንደገና ወይስ አስቀምጣላታለች ማለት ነው። ሄሉም እንግዲህ ትላንትና የመጨረሻ ማች ለብሳችሁ እንትን ስመጡ ወስኜ ነበር እንደገና ወይስ ባትልክልኝ ኖሮ የመጨረሻ ደረጃ ላይ እንትን ይበላሽ ነበር ብላለች። አብሮነታቸው እንትን እያለ ነገሮች ከተበላሹ እሷ ካመረረች በኋላ ራሱ ላስረዳት ቢል ማስረዳት ራሱ አይችልም፣ እሷም አትረዳም ብዬ ነው የማስበው። ያው ኤሪክ ደግሞ ትንሽ የአማርኛ እንትን አለበት፣ እንዲሁም ጎበዝ ነው፣ በጣም ጎበዝ ነው። ለማንኛውም ግን እንደዚህ አይነት ድራማ በመስራት አይደለም አንድን ሰው የፍቅር እንድትቀበለው ማድረግ። በእርግጥ ሄሉ ትወደዋለች አትወደውም እና ውዶቼ ማለት ነው። በእንደዚህ አይነት ነገር ሊበላሽም ይችላል። ሄሉ ራሱ ብትወስን በዛን ሰዓት እንደዚህ ነው ያደረግኩት ለድራማ ያንቺን መውደድ ያንቺን ማፍቀር
እንትን ለማለት ነው ብሎ እኔ እኮ የእሷ ብዙ ዋጋ ተመቶ ራሱ ለእሷ ይሄ ትንሹ ነገር የከፈልኩላት ነው ምናምን እያለ ነበር። እንዴት በአንዴ ተገለበጠ ምናምን ብዬ ነበር። እና በነገራችን ላይ ድራማ መሆኑ መልካም ነው። በሰዓት ደግሞ ማፊ መናገሯ መልካም ነው። ያው እሷን እና እሱን ለማቀራረብ ያደረገችው ነገር ከሆነ እንደ መልካም ነው የምወስደው። ያኔ ግን እንደዚህ አይነት ነገር ግን ባይሆን እላለሁ። ባይሆን ጥሩ ነው። እንደዚህ አይነት ነገር ጥሩ አይመስለኝም። እና ለማንኛውም ውድ ቤተሰቦቼ ይህን ይመስላል። እወዳችኋለሁ። በሌላ ቪዲዮ በሌላ ቪዲዮ እስከምንገናኝ ሰላማችሁ ስትርፍ ይበል። ሁሉም ነገር ለመልካም ነው ብለን መያዝ ነው። እንግዲህ ሄሉም ያው እንዳያችሁት በራሷ መንገድ እሷን አላመነቻትም ነበር። በራሷ መንገድ አውቃለች ማለት ነው። እሱ እውነቱን አወጥቷል። ለማንኛውም ይመቻችሁ።